ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያው የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ ያቀረበ። ዝርዝር መረጃውን ይዘናል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት አስቸኳይ ስብሰባ እያካሄደ ነው። ባለፉት 9 ወራት ከ6 ሚሊዮን ብር በላይ ከትራፊክ ቅጣት መሰብሰቡን የአዲስ አበባ ትራፊክ ማኔጅመንት ባለስልጣናት ተናግረዋል። ጉዳዩን ይዘናል። ኢትዮጵያ በሁለቱ የጣሊያን ወረራዎች የጣሊያን መንግስት በጭካኔ ለፈጸመባት ግፍ ካሳ እንዲከፍላት የሚጠይቅ ዘመቻ ልትጀምር መሆኑን ሰምተናል። ይሄንም እናሰማችኋለን። አልጄሪያ 12 የፈረንሳይ ኤምባሲ ሰራተኞች በ48 ሰዓታት ውስጥ ሀገሪቷን ለቀው እንዲወጡ አዛለች። አብራችሁን ከቆያችሁ የሁሉንም ዝርዝር መረጃ እናደርሳችኋለን። ሰላም ለእናንተ ይሁን ውድ አድማጮቻችን። የዕለተ ማክሰኞ የዜና ጥንክራችን ይዘን ቀርበናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያው የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ ያቀረበ። የፕሪቶሪያው የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲሉ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። ሊቀመንበሩ ይህንን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያው ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳምዳ ሃላዲ ትላንት ሚያዝያ 6 ቀን 2017 ዓ.ም በጽሕፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያው ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉት ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱ እና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ሲሉ ደብረጽዮን ገብረ ሚካኤል ለተሿሚ መናገራቸውንም አካቷል። ሊቀመንበሩ ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን፣ የስምምነቱ ፈራሚ የሆነው ህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚው ማስታወቃቸውን መረጃው አመልክቷል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት አስቸኳይ ስብሰባ እየተካሄደ ነው። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት 24ኛ አስቸኳይ ስብሰባውን ዛሬ በህብረቱ ዋና መቀመጫ አዲስ አበባ ማካሄድ ጀምሯል። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ፣ የኢፌዴሪ ውጭ ጉዳይ ሚኒስቴር ጊዲዮን ጢሞቴዎስ፣ የአንጎላ የውጭ ጉዳይ ሚኒስትር እና የወቅቱ የምክር ቤቱ ሊቀመንበር ቴቴ አንቶኒዮ፣ የውጭ ጉዳይ ሚኒስቴሮች፣ የህብረቱ ተቋማት ከፍተኛ አመራሮች፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ምክር ቤቱ በስብሰባው የአንድ የአፍሪካ ህብረት የሰላምና የደህንነት ምክር ቤት አባል ምርጫ እንደሚያካሂድ ኢዜአ ዘግቧል። የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት ኢዩሲአይኤል እና የአፍሪካ የውሃ ምክር ቤት ኢኤፍኤስሲ በተመሳሳይ አንድ አባላት ያስመርጣሉ። ምክር ቤቱ የአፍሪካ ህብረት ኮሚሽን የኢኮኖሚ ልማት፣ ቱሪዝም፣ ንግድ፣ ኢንዱስትሪና ማዕድን ኮሚሽንና የትምህርት ሳይንስ፣ ቴክኖሎጂና ኢኖቬሽን ኮሚሽነር የምርጫ ሂደት አስመልክቶ የተዘጋጀ ረቂቅ ሪፖርትን ያደምጣል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በህብረቱ አባል ሀገራት የጋራ ፍላጎት የሆኑ የፖሊሲ ጉዳዮችን የሚያስተባብርና ውሳኔ የሚሰጥ አካል ነው። ባለፉት 9 ወራት ከ600 ሚሊዮን ብር በላይ ከትራፊክ ቅጣት መሰብሰቡን የአዲስ አበባ ትራፊክ ማኔጅመንት ባለስልጣናት ተናገሩ። ባለስልጣን መስሪያ ቤቱ ባለፉት 9 ወራት ከትራፊክ እና ከመሰል ቅጣቶች በአጠቃላይ ከ700 ሚሊዮን ብር በላይ ገቢ መሰብሰቡን ተነግሯል። በከተማዋ ከሚስተዋለው የትራፊክ ደንብ ጥሰት ውስጥ 40% የፍጥነት ወሰን ህግን አለማክበር ነው ተብሏል። የትራፊክ ቁጥጥሩን ለማዘመን፣ የሙስና ተጋላጭነትንና የደንብ ጥሰትን ለመቀነስ፣ የተገልጋዮችን እንግልት ለማስቀረት እንዲሁም መሰል የአሰራር ስርዓትን ለማሻሻል ዲጂታል አሰራርን እየተገበርኩ ነው ሲል ባለስልጣን መስሪያ ቤቱ ተናግሯል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበበው ሚደቅሳ በትራፊክ ደንብ እና በመሰል ጥሰቶች ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን ህግን ለማስከበር ነው ብለዋል። ኢትዮጵያ በሁለት የጣሊያን ወረራዎች የጣሊያን መንግስት በጭካኔ ለፈጸመባት ግፍ ካሳ እንዲከፍላት የሚጠይቅ ዘመቻ ልትጀምር ነው። ዝርዝር መረጃውን ነው።
የካሳ ጥያቄውን እስከ ፈረንጆቹ 2025 መጨረሻ ድረስ ለማቅረብ ውጥን ተይዟል። ይህንን ያለው አፍሪካዊነትን ማጉላትን መሰረት አድርጎ የተቋቋመውና የህብረቱን መስረታ ቀን ለተከታታይ ዓመታት ሲያከብር የቆየው አፍሪካ ዴይ ኢኒሼቲቭ የተባለው የሲቪል ማህበረሰብ ድርጅት ነው። የካሳ ጥያቄውን ጉዳይ ለማንሳት ምን እንዳነሳሳቸው አቶ አሮን ሲያብራሩ በኢትዮጵያ የቀኝ ግዛት ጉዳይ ሲነሳ በጀግንነት መመካቷ እንጂ በዚህ ውስጥ በተፈጸመው ወረራ የደረሰባት ጉዳት በጉልህ የማይነሳ መሆኑ በአፍሪካ ህብረት የዘንድሮ ጉባኤ አፍሪካውያን በቀኝ ግዛት ዘመን ለደረሰባቸው ጉዳት ሊካሱ እንደሚገባ ከስምምነት ላይ መደረሱ ምቹ ሁኔታ መፍጠሩን አንስተዋል። ኢትዮጵያ እንዴት ይሁን የካሳ ጥያቄዋን ለጣሊያን መንግስት የምታቀርበው ሲል የጠየቀው ፋሽስቱ የጣሊያን መንግስት ባካሄዳቸው በሁለቱ ወረራዎች ኢትዮጵያ ላይ በፈጸመው ግፍ ያደረሰውን የጉዳት መጠን በዝርዝር የሚያሳይ ሰነድ በባለሙያዎች ይዘጋጃል። ሰነዱ እስከ ፈረንጆቹ 2025 ማገባደጃ ድረስ አሰናድቶ የካሳ ጥያቄው ለጣሊያን መንግስት ይቀርባል የሚል ውጥን ተይዟል። ዘመቻው የፊታችን ግንቦት 16 2017 ዓ.ም ወይም ሜይ 25 2025 የአፍሪካ ህብረት የተመሰረተበትን ቀን በማክበር እንደሚጀመር ከኃላፊው ሰምተናል። አልጄሪያ 12 የፈረንሳይ ኤምባሲ ሰራተኞች በ48 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ አዛለች። ዝርዝሩ እንዲህ ይላል። አልጄሪያ 12 የፈረንሳይ ኤምባሲ ባለስልጣናት በ48 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ማዘዟን የፈረንሳይ የውጭ ጉዳይ ሚኒስቴር ማስታወቁን ለፊጋሮ የተሰኘው የፈረንሳይ አሉታዊ ጋዜጣ አረጋግጧል። ይህ ውሳኔ በፈረንሳይ ብሔራዊ ግዛት ላይ በከባድ ጥፋት የተጠረጠሩት 3 የአልጄሪያ ዜጎችን በቁጥጥር ስር መዋላቸውን ተከትሎ የአጸፋ ምላሽ ነው። ቢኤፍኤም ቲቪ እንደዘገበው ውሳኔው ፍትሐዊ ያልሆነ ሆኖ አግኝተነዋል ስትል ፈረንሳይ አስታውቃለች ብሏል። ከአልጄሪያ መንግስት ጋር በጋራ በመሆን በሁለቱ ሀገራት አገልግሎት ውስጥ በውይይት እንዲመለስና የአልጄሪያ ባለስልጣናት ውሳኔ በማካሄድ ላይ ካለው የህግ ሂደት ጋር ምንም ግንኙነት የሌላቸውን እነዚህን የኤምባሲ ባለስልጣናት የማባረር እርምጃውን እንዲተው እንጠይቃለን ሲል የፈረንሳይ የውጭ ጉዳይ ሚኒስቴር አስታውቋል። እርምጃው ከቀጠለ ግን ፈረንሳይ ወዲያውኑ አጸፋ ምላሽ ትሰጣለች ብሏል። አርብ ዕለት የፈረንሳይ አቃቢ ህግ የቁንስላ ባለስልጣንን ጨምሮ 3 አልጄሪያውያንን በፓሪስ ውስጥ በኤፕሪል 2024 በአልጄሪያ ተጽዕኖ ፈጣሪ አሚር ቡኩሃርስ ላይ በተፈጸመው ጥለፋ ተጠርጥረው ክስ መስርቷል። ክሱ በአልጄሪያ እና በቀድሞ ቀኝ ገዢዋ መካከል ያለው ግንኙነት በጣም አስቸጋሪ በሆነበት ወቅት ላይ የሚገኝ ሲሆን አልጀርስ እርምጃው ከቅርብ ጊዜ ወዲህ ግንኙነታቸውን ለመጠገን የተደረጉ ሙከራዎችን ለማክሸፍ የተደረገ ብለዋለች። በፈረንሳይ የአልጄሪያ ዜጋ ታግታለች በሚል ፈረንሳይ በአልጄሪያ የቁንስላ ወኪል ላይ የወሰደችውን እስር በመቃወም ቅዳሜ ዕለት ቁጣዋን ገልጻለች። የአልጄሪያ የውጭ ጉዳይ ሚኒስቴር እንዳስታወቀው ይህ በሁለቱ ሀገራት ግንኙነት ታሪክ ታይቶ የማይታወቅ የሻከረውን የሁለትዮሽ ግንኙነት የማደስ ሂደት ለማደናቀፍ ያለመ ነው ብሏል። የአልጄሪያ የቆንስላ ባለስልጣን ጨምሮ 3 ሰዎች የአልጄሪያ መንግስት ተቃዋሚ የሆነውን አሚር ባኳኮርን በማገት የተጠረጠሩ መሆናቸውን የፈረንሳይ መገናኛ ብዙሃን ዘግበዋል። ቡኩሃርስ ወይም ኢሚርዲዝ በመባል የሚታወቀው የአልጄሪያ መንግስት ተቃዋሚ ሲሆን በቲክቶክ ከ1 ሚሊዮን በላይ ተከታዮች አሉት። እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በፈረንሳይ የቆየ ሲሆን በ2023 የፖለቲካ ጥገኝነት ተሰጥቷቸዋል። በአፕሪል 2024 ታፍነው በነጋታው እንደተፈቱ ጠበቃቸው ተናግረዋል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ድረስ ቸር ያሰማን ስንል ተሰናበትን።